ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። እኚህ በቪዲዮው ላይ በትግርኛ ቋንቋ ሲያወሩ የሰማችኋቸው አባት ልጄ ጥቅምት 6 በጦርነቱ ሞታለች። ከዚህ በኋላ ሌላ ጦርነት አንፈልግም፣ ይበቃናል። የቀሩት ልጆቻችን እንዲሞትብን አንፈልግም። በቃ ይብቃ። ችግሮች በሰላማዊ መንገድ ይፈቱ። መጀመሪያም ተሳስተን ነው ወደ ጦርነት የገባ ነው። በማንችለው ጦርነት በክንዶቻችን እያልን በፉከራ ልጆቻችንን አጥፍተናቸዋል። ያ ዋጋ በቂ ነው፣ ይበቃናል። ወጣቶች ወደ ሊቢያ፣ የመን፣ ሳውዲ እግሮቻቸው ለስደት እያመሩ ነው። ወጣት እየወደመ ነው። ስራ ይፈጠርላቸው። በጦርነቱ ጊዜ ልጆቻቸው ደብቀው ልጆቻችን በግዳጅ እያስወጡ ያስጨረሱት ናቸው አሁን የልጆቻቸው ሰርግ እየደገሱ ያሉት። እኛ ግን አንገታችን ደፍተን እያለቀስን እንገኛለን። ከኛ የማትበልጡት ናችሁ እየተጫወታችሁብን ያላችሁ፣ በቃን በቅታችሁናል በማለት የህወሓት ቡድን እያደረገው ያለው የጦርነት እንቅስቃሴ ምሬት በተሞላበት ሀዘን በቃችሁ ሲሉ ድምጻቸውን አሰምተዋል። በማርበርግ ቫይረስ ምክንያት ከዛሬ ህዳር 22 2018 ዓ.ም ጀምሮ ለአንድ ሳምንት ትራንስፖርት ዝግ ይሆናል ሲል የጂንካ ዞን መንግስት አስታወቀ። በጂንካ ተከስቶ ለ6 ሰዎች ሞት ምክንያት እየሆነ ያለውን የማርበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የሆነው የአሪ ዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪ ዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነህ ለቲክቫህ ኢትዮጵያ መናገራቸው ተዘግቧል። የበሽታውን ስርጭት ለመቆጣጠር በአሪ ዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑንም ገልጸዋል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱ በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 22 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑን ተናግረዋል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉንም አቶ ደመላሽ አስታውቀዋል። በዚህ መሰረት ከክልል በወረደው አቅጣጫ መሰረት ሀገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተገልጿል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪ ዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን በመግለጽ በዞኑም ሆነ ከዞኑ ውጭ ያለ ህብረተሰብ ይህንን ተግባራዊ እንዲያደርግ ለቲክቫህ ኢትዮጵያ በሰጡት ቃል አሳስበዋል ሲል ቲክቫህ ኢትዮጵያ ዘግቦታል። ዓለም አቀፉ የወንጀለኞች ፍርድ ቤት በታንዛኒያ ጉዳዮች ውስጥ ጣልቃ ሊገባ እንደሚችል ተነገረ። የአውሮፓ ህብረት ፓርላማ በታንዛኒያ ድህረ ምርጫ ቀውስ ላይ የውሳኔ ሀሳብ እንደማሰናዳቱ ወደ ጤናማ ትብብሮች ለመሸጋገር ጊዜው አሁን ነው ሲል ቤኒናዊ የፖለቲካ ተንታኙ ሞዴስት ዶሱ ለስፑትኒክ አፍሪካ ተናግሯል። የታንዛኒያ የኢንተርኔት ፖሊሲ የአፍሪካን ሀብቶች ለማግኘት በሚፈልጉ ምዕራባውያን ሀገሮች ተጽዕኖ ሊደረግበት ይችላል ሲል እምነታቸውን አጋርተዋል። እነዚህ ሀብቶች ይፈለጋሉ፣ ነገር ግን አሁን ያሉት ባለስልጣናት እንዲኖራቸው እየፈቀዱ ስላልሆነ ባለስልጣናቱን ህጋዊነት ለማሳጣት መንገድ ይፈልጋሉ ሲሉ ዶሱ ተናግረዋል። እንደ ፈረንሳይ፣ እንግሊዝና ቤልጂየም ያሉት ሀገራት በታንዛኒያ የተቃውሞ ሰልፎችን ሊደግፉ ይችላሉ ብለዋል። ዓለም አቀፍ የወንጀለኞች ፍርድ ቤትም በታንዛኒያ ጉዳዮች ውስጥ ጣልቃ ሊገባ እንደሚችልም አክለዋል። ይህ ፍርድ ቤት ፍትሃዊ ያለመሆኑን ግልጽ ነው፣ ድርብ መስፈርት ይጠቀማል፣ የራሱን ራዕይ የማያጋሩ ደካማ ሀገራት መሪዎችን ብቻ ይዳኛል ሲሉም ገልጸዋል። ህዳር 16 ቀን ታንዛኒያ የአውሮፓ ህብረት ፓርላማ በታንዛኒያ ውስጥ ክስ ስለቀረበባቸው የሰብአዊ መብት ጥሰቶች ውይይት ለማካሄድ ማቀዱን ተከትሎ በፖለቲካዊ ጣልቃ ገብነት ላይ ማስጠንቀቂያ ሰጥታለች።
ፑቲን ሰላም ለማምጣት የዩክሬን ግዛት ማስረከብ ቅድመ ሁኔታ መሆኑን አጥብቀው ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሜሪካና ዩክሬን በጋራ የተዘጋጀው አዲስ የሰላም ረቂቅ እቅድ ተግባራዊ ሊሆን የሚችለው ዩክሬን ግዛቷን አሳልፋ ከሰጠች ብቻ እንደሆነ በመግለጽ ያለ ግዛት ስምምነት ምንም አይነት ስምምነት መፍጠር እንደማይቻል አጥብቀው ተናግረዋል። ፕሬዝዳንቱ የጄኔቫው ረቂቅ እቅድ ክፍሎች የሩሲያን አቋም የሚያንጸባርቁ መሆናቸውን ቢናገሩም ዋነኞቹ ጉዳይ ግን አሁንም ድርድር እንደሚያስፈልጋቸው ገልጸዋል። በዚህ አጋጣሚም የዩክሬኑን ፕሬዝዳንት ቮሎዲሚር ዘለንስኪን ህገወጥ በማለት ፑቲን ጠርተዋቸዋል። ይህ የፑቲን የግዛት አስረክቡ ጥያቄ ሩሲያ በወታደራዊ መንገድ መቆጣጠር ያልቻለቻቸውን ክልሎች ዩክሬን እንድትተው የሚያስገድድ ከመሆኑም በላይ ዩክሬን በወደፊት ከምዕራባውያን የሚደረግላት ወታደራዊ ድጋፍ እንዲገድብም ያደርጋል። ሆኖም ኪዮቭ ይህንን ሐሳብ ወዲያውኑ ውድቅ አድርጋለች። የፕሬዝዳንት ዘለንስኪ የካቢኔ ዋና ኃላፊ እንዳሉት ዩክሬን ለሰላም ሲባል ምንም አይነት ግዛት አሳልፋ እንደማትሰጥ በግልጽ አስታውቀዋል። ትራምፕ ከሶስተኛው ዓለም ሀገራት የሚመጡ ዜጎች ጥገኝነት በዘላቂነት ለማስቆም ማቀዳቸውን ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዋሽንግተን ዲሲ 2 የብሔራዊ ጥበቃ አባላት ላይ የተኩስ ርምታ በአንድ የአፍጋኒስታን ዜጋ እንደተከፈተባቸው በተሰማ ማግስት ከሶስተኛው ዓለም ሀገራት በሙሉ ወደ አሜሪካ የሚደረግ ፍልሰትን ለማቆም ማቀዳቸውን ተናግረዋል። የትራምፕ ይኸው መግለጫ በዋሽንግተን ዲሲ የተኩስ ርምታን ተከትሎ የዩናይትድ ስቴትስ መንግስት ከ19 አሳሳቢ ሀገራት ካላቸው በሙሉ ሁሉንም የአረንጓዴ ካርድ ማመልከቻዎችን እንደገና እንዲመረምር አዘዋል። ወደ አሜሪካ በሚገቡ ስደተኞች ላይ ተከታታይ እገዳዎች በትራምፕ አስተዳደርም ቀጥሏል። የዩናይትድ ስቴትስ ስርዓት ሙሉ በሙሉ እንዲያገግምና በሚሊዮኖች የሚቆጠሩ የባይደን አስተዳደር ህገወጥ ቅበላዎችን ለማቋረጥ ከሁሉም የሶስተኛ ዓለም ሀገራት ፍልሰትን በቋሚነት አስቆማለሁ ሲሉ ትራምፕ የግል ንብረታቸው በሆነ ቱሪዝ ማህበራዊ መድረክ ላይ ጽፈዋል። ትራምፕ ሶስተኛው ዓለም የሚለውን ቃል የትኞቹን ሀገራት እንደሚወክሉ በግልጽ ባይናገሩም ሀረጉ ብዙውን ጊዜ የሚያመላክተው በደቡባዊ ንፍቀ ክበብ ውስጥ ያሉ ታዳጊ ሀገራትን ነው። ትራምፕ ለዩናይትድ ስቴትስ የተጣራ ሀብት ያልሆኑትን ወይም ሀገራችንን የመውደድ አቅም የሌለውን ማንኛውም ሰው እንደሚያስወግዱም ተናግረዋል። አክለውም ሁሉም የፌዴራል ጥቅማ ጥቅሞችና ድጎማዎች ዜጋ ላልሆኑ ሰዎች መስጠት ያበቃል፣ እናም የሀገር ውስጥ መረጋጋትን የሚጎዱ ስደተኞችን እናስወግዳለን ብለዋል። በህዝባዊ ተጠያቂነት የደህንነት ስጋት ወይም ከምዕራቡ ስልጣኔ ጋር የማይጣጣም የውጭ ሀገር ዜጋን አንቀበልም ሲሉም ተደምጠዋል። የትራምፕ አስተዳደር ከ19 ሀገራት ወደ አሜሪካ ለተሰደዱ ግለሰቦች የተሰጠ ግሪን ካርድ በድጋሚ እንዲመረመርም ማሳወቁ ይታወሳል። ከነዚህ ሀገራት መካከል አፍጋኒስታን፣ በርማ፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ይገኙበታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ